ሰላም ጤና ይስጥልኝ ውድ ፋሲሊ ተከታታዮች፣ ለአሁን መደመጥ አለባቸው ያልናቸውን መረጃዎች ይዘን ቀርበናል። በቅድሚያም ዋና ዋናዎቹን የጠቅላይ ሚኒስትር አብይ አማካሪና የቀድሞው የህወሓት ከፍተኛ ባለስልጣንና ውስጥ አዋቂ የሆኑት አቶ ጌታቸው ረዳ ለጠቅላዩ የህወሓትን ወታደራዊ እቅድ አሳልፈው ሰጥተዋል። ህወሓት አጋሮች አሉኝ ሲል ከሰሞኑ የሚያስነሳውን ሀሳብ ተቃውሞ በማህበራዊ ሚዲያቸው በኩል ሀሳባቸውን ያጋሩት ጌታቸው ረዳ ደብረጽዮንና ኢሳያስ ስለተፈራረሙት አዲስ ሰነድም ማብራሪያ ሰጥተዋል። ይህንንና ህወሓት አጋሮቼ ናቸው ሲል ሲጠቅሳቸው በነበሩ ፋኖና ሸኔ ላይ አዲስ አነጋጋሪ ካርድ መምዘዙን የተመለከተውን መረጃ በኢራን አሜሪካ ጦርነት መሃል ብሪታንያ አዲሷ ተሳታፊ ሆና ብቅ ስለማለቷ አክለን ይዘን ተገኝተናል። ላይክ እና ሼር እያደረጋችሁ አብራችሁ እንድትቆዩ እየጋበዝን ወደ ዝርዝሮቹ ተሻገርን። የጠቅላይ ሚኒስትር ዶክተር አብይ አህመድ የምስራቅ አፍሪካ ጉዳዮች አማካሪና የቀድሞ የትግራይ ክልል ፕሬዝዳንት ጌታቸው ረዳ ስለ ሰሞነኛ የህወሓት የጦርነት ቅስቀሳ አስመልክቶ ባጋሩት መልእክት የህወሓት ወታደራዊ ሚስጥርን ለአደባባይ አውለዋል። የቀድሞ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ የህወሓት ምክትል ሊቀመንበር ወይዘሮ ፈትለወርቅ ገብረ እግዚአብሔር ከኦሮሞ ነጻነት ሰራዊትና ከአማራ ፋኖ ጋር በመተባበር በአዲስ አበባ ዙሪያ እየተዋጉ ነው፣ ብቻችንን አይደለንም፣ አዳዲስ አጋሮች አሉን ሲሉ ባደረጉት ንግግር ላይ በሰጡት ምላሽ የህወሓት ሊቀመንበር ደብረጽዮን ገብረ ሚካኤል ወደ ኤርትራ ተጉዘው ከፕሬዝዳንት ኢሳያስ አፈወርቂ ጋር በሚስጥር መገናኘታቸውን የሚጠቁሙና በዛም አዲስ ድብቅ ስምምነት መፈጸማቸውን ገልጸዋል። አቶ ጌታቸው በፌስቡክ ገጻቸው ባወጡት ረጅም መግለጫ እንደገለጹት ዶክተር ደብረጽዮን የኤርትራውን መሪ የመጨረሻ ትዕዛዝ ለመስማትና ለመለመን ወደ ኤርትራ ተጉዘው እንደነበር አመልክተዋል። እንደ ጌታቸው ገለጻ ደብረጽዮን ጦርነት ስንጀምር መሳሪያ የአራት ጭነት ጥይት ድጋፍ ስጡን ሲሉ መጠየቃቸውንና ከፕሬዝዳንት ኢሳያስ ወገን ግን ባለ መሳሪያ ጀምር እኔ በኋላ እከተልሃለሁ የሚል ምላሽ እንደተሰጣቸው ጠቁመዋል። በአቶ ጌታቸው ረዳ ገጽ ላይ የሰፈረው ትችት እንደሚያመላክተው የደብረጽዮን ቡድን ስልጣኑን ለማስጠበቅ ሲል ታሪካዊ ጠላቶችና ከተለያዩ የታጠቁ ኃይሎች ጋር በሚስጥር ውል መፈራረሙን ይገልጻል። በተለይም የኤርትራው ፕሬዝዳንት ኢሳያስ አፈወርቂ የድሮ ታሪኮችን በማቅረብ ጦርነቱን ከጀርባ ሆነው እያቀጣጠሉት እንደሆነና መሪነቱ የኤርትራን ፍላጎት ለማሳካትና የራሱን የስልጣን ዕድሜ ለማራዘም የትግራይን ሕዝብ የጦርነት ማገዶ ሊያደርገው እንደሆነ በመልእክቱ ተወግዟል። አቶ ጌታቸው አክለውም የህወሓት አመራሮች አዳዲስ ወዳጆችን አፍርተናል በሚል ከኤርትራ፣ ከፋኖ፣ ከኦነግ ሸኔና ከሱዳኑ የጦር አዛዥ አልቡርሃን ጋር ህብረት ለመፍጠር የሚያደርጉትን ጥረት አብራርተዋል። ይህ አካሄድ የትግራይን ሕዝብና ወጣቶች እንደገና ለሌላ እልቂትና ውድመት የሚዳርግ ነው ሲሉ በጽኑ ኮንነውታል። አቶ ጌታቸው እንደገለጹት የህወሓት አመራሮች ቀደም ሲል የፌዴራል መንግስት ሊወረን እየመጣ ነው በሚል የህዝቡን ስሜት ሲቀሰቀሱ ከቆዩ በኋላ አሁን ደግሞ ተፈናቃዮችን እንመልሳለን የሚለውን ሽፋን አዲስ አበባ ገብተው ስልጣን ለመያዝ አልማሉ ብለዋል። አመራሮቹ የትግራይን ወጣቶች እንደገና የጦርነት ማገዶ ለማድረግ ውሳኔ ለመድረሳቸውንና ለዚህም አደገኛ የፖለቲካ ቁማር የተጫወቱ መሆኑን አስረድተዋል። በመግለጫቸው የህወሓት አመራሮችን የውትድርናና የፖለቲካ ውሳኔ አሰጣጥ ድክመት ያስታወሱት አቶ ጌታቸው በ2014 ዓ.ም በምዕራብ ትግራይ በነበረው የጦርነት ዝግጅት ወቅት በዶክተር ደብረጽዮንና በወታደራዊ አመራሮች መካከል የተካሄደውን ስብሰባ አንስተዋል። በ2014 ዓ.ም በነበረው ወታደራዊ ኮማንድ ፖስት ስብሰባ ላይ የትግራይ ሰራዊት ኦፕሬሽን ኃላፊ የነበሩት ጀነራል ኃይለ ሥላሴ ግርማይ ማብራሪያ ሰጥተው ሲያበቁ የጥይት እጥረት ስጋት እንዳለ ቢገልጹም ደብረጽዮን ግን በወቅቱ ተጨባጭነት የሌለው ስሌት መስራታቸውን ገልጸዋል። በዛ መድረክ ላይም ደብረጽዮንና ጀነራል ታደሰ ወረደ የከረረ ግጭት ውስጥ ገብተው እንደነበር ያስረዱት አቶ ጌታቸው ረዳ በወቅቱ የጦርነትን ስትራቴጂካዊ ሁኔታና የጥይት እጥረት ሳያመዛዝኑ በስሜትና ባልተጠና ስሌት የተደረጉ ውሳኔዎች ለትግራይ ወጣቶች እልቂት ምክንያት መሆናቸውን ጠቁመው አሁንም ተመሳሳይ ስህተት እየተደገመ ነው ብለዋል። በመጨረሻም አቶ ጌታቸው ረዳ ህዝብና ወጣቶች በእነዚህ ስልጣን ጥመኞች ጥሪ ሳይታለሉ ክልሉን ወደ ባሰ እልቂት፣ ውድመትና የውጭ ኃይሎች መጠቀሚያነት ከሚከቱ አካላት ራሳቸውን እንዲጠብቁና አመራሮቹን በጽኑ እንዲቃወሙ ጥሪ አቅርበዋል። በቀጣይ መረጃ ጽምዶ በማለት የሚጠሩት አካላት አንድ የሚያደርጋቸው ዓላማና ግብ ምን እንደሆነ ከጋዜጠኞች ለቀረበላቸው ጥያቄ አቶ አማኑኤል አሰፋ ምላሽ ሰጥተዋል። አቶ አማኑኤል በምላሻቸው የጽምዶ ዋነኛና የጋራ ግብ የፌዴራል መንግስትን መጣል ነው ብለዋል። ይሁን እንጂ መንግስትን ከጣሉ በኋላ ስለሚኖራቸው የቀጣይ ጉዞና ዓላማ ሲያብራሩ የስብስቡ አንድነት የረጅም ጊዜ ራዕይ የሌለው መሆኑን አረጋግጠዋል። ከጣልን በኋላ ሁሉም የራሱን ምርጫ ይመርጣል ያሉት አቶ አማኑኤል በግልጽ ለመናገር 4 ኪሎ ስንገባ የማንንም እርዳታ አንፈልግም፣ የእኛ ዋነኛ ዓላማ በጠላቶች የተወረሰብንን መሬታችንን ማስመለስ ነው በማለት ድብቅ አቋማቸውን በግልጽ ተናግረዋል። ይህ የአቶ አማኑኤል ንግግር ስብስቡ ከፌዴራል መንግስት መውደቅ ባሻገር የጋራ የሆነ የሀገር ግንባታ ራዕይ እንደሌለው፣ ሌላውን አገልግሎ የራሱን ዓላማ ብቻ ለማሳካት የሚንቀሳቀስና ትስስራቸውም የራሳቸውን የተናጠል ፍላጎት ለማስፈጸም የተፈጠረ የጊዜያዊ ጥቅም ጥምረት መሆኑን በግልጽ የሚያሳይ ነው ተብሏል። በከፍተኛ የጦርነት ቅስቀሳ የተጠመዱትና በመንግስት ላይ ትችቶችን ለመሰንዘር ቀዳሚ የህወሓት መሪ እንደሆኑ የሚነገርላቸው የትግራይ ክልል አስተዳደር ምክትል ፕሬዝዳንትና የህወሓት አመራር አቶ አማኑኤል አሰፋ ከጦርነት ቅስቀሳቸው ባሻገር በአማራ ክልል በሚገኙ የኦርቶዶክስ ተዋሕዶ ቤተክርስቲያን ገዳማውያን ላይ ተፈጽሟል ስለተባለው የድሮን ጥቃት በማህበራዊ ሚዲያ ገጻቸው ባሰፈሩ ጽሑፍ ጠንከር ያለ አስተያየት ሰጥተዋል። አቶ አማኑኤል ባስተላለፉት መልእክት ጥቃቱ በአጋጣሚ ኢላማ በመሳት የተፈጸመ ሳይሆን ሆን ተብሎ ኢላማውን ጠብቆ እንዲገድልና እንዲያወድም በተተኮሰ ሰይጣናዊ ተልዕኮ የተፈጸመ ነው ሲሉ ከሰዋል። አመራሩ አክለው ገዢው ፓርቲ ቤተክርስቲያኗን በብሉይነት ፈርጆ የታሪክና የቅርሶች ማፍረስ ስራ እየሰራ ይገኛል ሲሉ የወቀሱ ሲሆን
ቀደም ሲል በትግራይ ክልል አብያተ ቤተክርስቲያናትና መስጊዶች ላይ የተፈጸሙ ጥፋቶች ዛሬ ወደ ሌሎች አካባቢዎች መስፋፋታቸውን ገልጸዋል። በተጨማሪም በአንድ አካባቢ የተጀመረው የጥፋት እንቅስቃሴ እንደ ሰደድ እሳት ወደ ሁሉም አካባቢዎች መዛመቱ አይቀሬ መሆኑንና በአሁኑ ወቅትም እየታየ ያለው ሁኔታ ይህንኑ የሚያረጋግጥ እንደሆነ አቶ አማኑኤል ገልጸዋል። አቶ አማኑኤል ይህንን ያሉ የጽምዶ አስፈላጊነት እስከ የት ድረስ እንደሆነ በገለጹበት ንግግር ላይ ሲሆን ምክትሉ ይህንንም ቢሉ እሳቸው በሚመሩት ትግራይ ህዝቡ በከባድ እንግልትና በደህንነት ስጋት ላይ እንደሚገኝ ይታወቃል። በቀጠለው የትግራይ ህዝብ መከራ መሃል በክልሉ የጥሬ ገንዘብ እጥረት እጅግ በመባባሱ ማህበረሰቡ ጥሬ ገንዘብ ለማግኘት ተጨማሪ የኮሚሽን ክፍያ በመክፈል ገንዘብ ለመመንዘር መገደዱ የተገለጸ ነው። ዋዜማ ራዲዮ ባወጣው ዘገባ መሰረት ለችግሩ መባባስ ባንኮች በክልሉ ያላቸውን ጥሬ ገንዘብ ወደ አዲስ አበባ ማዛወራቸው በዋነኝነት እንደ ምክንያት ተጠቅሷል። እንደ ዘገባው ገለጻ በክልሉ በሚገኙ የተለያዩ የባንክ ቅርንጫፎች በቂ የጥሬ ገንዘብ ክምችት ባለመኖሩ ደንበኞች በሂሳባቸው ውስጥ ያለውን ገንዘብ አውጥተው መጠቀም ባለመቻላቸው ከፍተኛ እንግልት እየገጠማቸው ይገኛል። ይህን የጥሬ ገንዘብ እጥረት ተከትሎ በክልሉ መደበኛ ያልሆነ የገንዘብ እንቅስቃሴ የተስፋፋ ሲሆን ግለሰቦችና ደላሎች በባንክ ሂሳብ የዲጂታል ገንዘብ የተቀበሉትን ያህል ጥሬ ገንዘብ ሲሰጡ የተወሰነ የኮሚሽን ፐርሰንት በማስቀረት እንደሆነ ተመልክቷል። የዘርፉ ባለሙያዎች እንደሚሉት በክልሉ ያለውን የገንዘብ ዝውውርና የባንክ አገልግሎት ወደ መደበኛ ሁኔታ ለመመለስ እንዲሁም የማህበረሰቡን እንግልት ለማቃለል የኢትዮጵያ ብሔራዊ ባንክና የሚመለከታቸው አካላት አስቸኳይ የጥሬ ገንዘብ አቅርቦትና የማስተካከያ እርምጃዎችን ሊወስዱ እንደሚገባ አሳስበዋል። በቀጣይ መረጃ ኢራን የዩናይትድ ኪንግደም ጦር ሰፈሮች ለአሜሪካ ጥቃቶች አቅም ላይ እየዋሉ ስለሆነ ህጋዊ ኢላማ እንደሆኑ መግለጿን ተከትሎ የብሪታንያ መንግስት ራሱን ለመከላከል 24 ሰዓት ዝግጁ መሆኑን አስታወቀ። ዩናይትድ ኪንግደም የአሜሪካ ሰራዊት አባላትና አውሮፕላኖች ስለሚወስዷቸው የመከላከል እርምጃዎች የጦር ሰፈሯን እንዲጠቀሙ ፈቅዳለች። ጦር ሰፈሮቹ ኢራን ላይ ለሚደረገው የማጥቃት እርምጃዎች እንዲያገለግሉ ግን ፍቃድ አልሰጠችም። የኢራን ውጭ ጉዳይ ሚኒስቴር ባወጣው መግለጫ ዩናይትድ ኪንግደም የአሜሪካ ጦርነት ተባባሪ ነች ሲል ከሷል። የኢራን እስላማዊ አብዮታዊ ጠባቂ ዘብ በበኩሉ ለአሜሪካ ጦር ድጋፍ የሚቀርብ ማንኛውም ሀገር ከተለው መዘዝና ውጤት ኃላፊነቱን ይወስዳል ብሏል። ሁለቱ ሀገራት እዚህ ውዝግብ ውስጥ የገቡት አሜሪካ ለ12ኛ ተከታታይ ምሽት ኢራን ውስጥ በሚገኙ ኢላማዎች ላይ ጥቃት በፈጸመችበት ወቅት ነው። የአሜሪካ ፕሬዚዳንት ዶናልድ ትራምፕ በኢራን ለሚያደርጉት ጦርነት ድጋፍ አልሰጡም በማለት የሚወቅሷቸው የብሪታንያ መንግስትና የቀድሞ ጠቅላይ ሚኒስትር ኪር ስታርመርን በተደጋጋሚ ሲተቹ ቆይተዋል። ኢራን ትናንት ሐሙስ ያወጣችው መግለጫ በአንጻሩ ዩናይትድ ኪንግደም የጦርነቱ አጋር እንደሆነች አድርገው የሚያሳይ ነው። አሜሪካና እስራኤል የከፈቱት ጦርነት ከተጀመረ ከቀናት በኋላ መጋቢት ውስጥ ዋሽንግተን በግሎስተርሻየር የሚገኝ ሮያል ኤርፎርስ ፌርፎርድ እንዲሁም በህንድ ውቅያኖስ ያለው ዲዮጎ ጋርሲያ ያሉ የብሪታንያ የጦር ሰፈሮች እንድትጠቀም ፍቃድ ሰጥቷታል። እነዚህ ጦር ሰፈሮች የተፈቀዱት አሜሪካ በፋርስ ባህረ ሰላጤ ሀገራትና በሆርሙዝ ወሽመጥ በሚያልፉ መርከቦችን ለማጥቃት ጥቅም ላይ የሚውሉ የኢራን ወታደራዊ መሰረተ ልማቶችን ኢላማ እንድታደርግ ነበር። በፈቃዳቸው ከስልጣን የተለቀቁት ጠቅላይ ሚኒስትር የተኩት አንዲ በርንሃም ከአሜሪካ ጋር የተደረገው ስምምነት ስለመራዘሙ የተገለጸላቸው ሲሆን በቀድሞ አስተዳደር የተላለፈውን ይህንን የብሪታንያ ውሳኔም አልቀየሩም። ከኢራን አብዮታዊ ዘብ ጋር ግንኙነት ያለው ታስኒም የዜና ወኪል ሐሙስ ዕለት ባወጣው መግለጫ ከቀናት በፊት የተፈጸመው የአሜሪካ የድብደባ ተልዕኮ የተነሳው ከብሪታንያ ጦር ሰፈር ሮያል ኤርፎርስ ፌርፎርድ እንደሆነ ገልጿል። የዩናይትድ ኪንግደም መከላከያ ሚኒስቴር በዚህ ሳምንት ኢራን ላይ በተፈጸሙ ጥቃቶች ሀገሪቱ ጦር ሰፈሮች ጥቅም ላይ ውለው እንደሆነ አስተያየት አልሰጠም። ለኢራን ዛቻዎች ምላሽ የሰጡት የዩኬ መንግስት ቃል አቀባይ ጦር ኃይሎቻችን የዩናይትድ ኪንግደም ደህንነት በመሬታችንም ሆነ በውጭ ሀገራት ከሚፈጸሙ ማንኛውም ጥቃቶች ለመጠበቅ ዝግጁ ናቸው ብለዋል። ዩኬ ራሷን ለመከላከል በቀን 24 ሰዓት በሳምንት 7 ቀናት ዝግጁ መሆኗን ጠቅሰዋል። የተወደዳችሁ የቻናላችን ቤተሰቦች ለአሁን ለእናንተ ይመጥናሉ ብታዳምጧቸው ታተርፉበታላችሁ ብለን የመረጥንላችሁ ዕለታዊ መረጃዎቻችን እነዚህን ይመስሉ ነበር። በተመሳሳይ ሀገራዊና ቀጠናዊ ጉዳዮችን ይዘን እስከምንገናኝ ቸር ቆዩ።